ሰላም ውድ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለ። ሩታ ወልዳለች። ስለዛ እንኳን ደስ አላችሁ እላለሁ። ከዛ የተረፈም ደግሞ የምር ነው ከዚህ በኋላ ሄርሜላ በህይወታቸው ባትገባ ደስ ይለኛል። ሩታ አሁን ከሱ ጋር ታርቃ መኖር ነው የምትፈልገው። ልቧ ራሱ የሚያሳየው ሁኔታው ራሱ እንደ በፊቱ አይደለም እና አብሮ ቢሆኑ ታርቆ አብሮ ቢኖሩ በጣም ደስተኛ እንሆናለን። ደግሞ እንደምታረቁ ተስፋ እናደርጋለን። ግን ብሩክና እዩ አቤል እነዚህ ሰዎች ናቸው። እነሱ ካሉ ሩታና አብርሽ መቼም ሰላም አይሆኑም። ስለዚህ አብሶ አቤል ካለ የእነሱ ህይወት ውስጥ የምሬን ነው የምላችሁ ሰላም አይኖርም። እና አብርሽም ደግሞ በጤነኛ አይመስለኝም። አሁን ይሄን አንድ ቀን ሁለት ቀን አሁን ሄርሜላን ሳያገኛት ብቀመጥ ደስ ይለናል። ግን ደግሞ እየፈራው ነው። ማርያምን ለምንድን ነው የምፈራ መሰላችሁ? መቼ ቪዲዮ ይሰራሉ? መቼ ከሄርሜላ ጋር ደግሞ ይገናኛል? ገና ሩታ እንኳን አራሷን ሳትታረዝ እንኳን ገና ምን ያደርጋል ይሆን እያልኩ ነኝ እኔ። ለምን እኔ ምንም ባያደርግና ከዛች ጋር ባይገናኝ በጣም ደስተኛ ነኝ። ፈጣሪ ያውቃልም ደግሞ የሩታ ቤተሰቦች ሩታን እንደመቆጧትና እንደሚያስተካክሏት እንደ በፊቱ እንዳትሆኝ ተረጋጊ እንደሚሏት አውቃለሁ። ግን አብርሽ ነው እዚህ ጋር ችግር ያለበት። ባለፈ ራሱ እና ፈረንጁን ልመታ ነበር አይደለ? በሷ ምክንያት። ስለዛ አብርሽ በሆነ ነገር አስነክታለች እቺ ልጅ። ስለዛ ከነሱ ህይወት ብትወጣ ደስ ይለናል እላለሁ። ሀሳቤ ይሄንን ነው። ስለዛ ደግሞ እንኳን ደስ አላችሁ ለማለት ነው የመጣሁት። ውድ ፋሚሊ አይ ላቭ ዩ